ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በተለይ በጎንደር ቀጠና ላለፉት 4 ቀናት በቋራ ኮሪደር እንዲሁም ደግሞ ትላንትናና ዛሬ ደግሞ በማዕከላዊ ጎንደር፣ በሰሜን ጎንደር እንዲሁም ደግሞ በደቡብ ጎንደር የተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እነዚህን ውጊያዎች በተመለከተ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። በተለይ የጎንደር ሁለቱም የፋኖ እዞች ወደ አንድነት ለመምጣት ንግግር በጀመሩበት ጊዜ ሁለቱም የፋኖ እዝ የተለያዩ ክፍለ ጦሮች፣ ሻለቃዎችና ብርጌዶች የጋራ ዘመቻዎችን አድርገዋል። በዚህ ዘመቻም ውጤታማ ሆነዋል። እስካሁን ድረስ የጋራ ዘመቻ ባለማድረጋቸው ሲደርስ የነበረውን ጉዳትም ለመቀነስ መቻላቸውንና በጋራ የስምሪት ቀጠናዎችን በማድረግ ውጤታማ መሆናቸውንም በሁለት አቅጣጫዎች በተለይ በሁለት ግንባሮች በቋራና በጎንደር ዙሪያ የተደረጉ ውጊያዎች ይህንን ያሳያሉ። በተመሳሳይ በበለሳም ከዚህ ጋር የተያያዘ ዝርዝር መረጃ የማድረሳችሁ ይሆናል። በተለያዩ አካባቢዎች እንግዲህ እየተደረገ ካለው አውደ ውጊያ ባሻገር የተለያዩ ወታደራዊ ክስተቶችና ወታደራዊ መረጃዎችም አሉ። ከነዚህ መካከል ከስምሪት ቀጠናና ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ቁጥራቸው እያሻቀበ ነው። በዚህ መረጃ እንግዲህ ወታደራዊ አዛዦችም ጭምር ይገኙበታል። ይሄ እንግዲህ በዚህ በሀገር ውስጥ ያለው ሁኔታ ይህን ነው የሚመስለው። የአፍሪካ ቀንድ ጉዳይም እንደዚሁ እንግዲህ ከቃላት ጦርነት ወደ ለየለት የአፍሪካ ቀንድ ጦርነት ለጫፍ ለመድረስ ጥቂት እየቀሩት ይመስላሉ። ከዚህ ጋር በተያያዘም እንደዚሁ የዛሬው የኤርትራው ፕሬዝዳንት የካይሮ ጉብኝትና ተያያዥ ጉዳዮችን በተመለከተም እንደዚሁ በመግቢያ ዋና ዋና መረጃዎችን የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ቆዩ። በርከት ያሉ የግንባር መረጃዎች አሉኝ። ወደ ሸዋ የሚወስደን፣ ወደ ወሎ የሚወስደን፣ ወደ ጎንደር የሚወስደን ከዚህ ከአማራ ክልል ግንባር መረጃዎች ባሻገር ደግሞ በተለያዩ አካባቢዎችም ጭምር ጃዊና አካባቢ ወደ ጎጃም የሚወስዱ መረጃዎች አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ በፊት እንግዲህ ሰሞኑ መነጋገሪያ ከሆኑት ጉዳዮች መካከል የወልቃይትን ጉዳይ በተመለከተ በወልቃይት ጉዳይ ለበርካታ ዓመታት ጥያቄዎችን በማቅረብ የሚታወቀው ልሳነ ግፏን መግለጫ አውጥቷል። ሰሞኑን እነ ኮሎኔል ደመቀ ዘውዱና እነ ጌታቸው ረዳ አንዴ በአዲስ አበባ ሌላ ጊዜ ደግሞ በሁመራ ያደረጓቸውን መግለጫዎችና ውይይቶች ተከትሎ የወልቃይት ጉዳይ እጅግ አሳሳቢ እየሆነ መምጣቱን የወልቃይት ጠገዴ በተለይ በአለፉት 40 ዓመታት ልሳነ ግፏን በሚል ድርጅት ለወልቃይት ጠገዴ ጠለምት አማራ ሕዝብ በትነግ ወይም ደግሞ በህዋት ይደርስ የነበረውን ግፍና ሰቆቃ ሲያጋልጥ የነበረው ድርጅት መግለጫ አውጥቷል። ሰሞኑን እንግዲህ ኮሎኔል ደመቀ ዘውዱን በተመለከተና የወልቃይት የማንነት አስመላሽ ኮሚቴ እንዲሁም ደግሞ አስተዳደሩን በተመለከተ የተለያዩ መግለጫዎች እየወጡ ነው የሚገኘው። ይሄ እንግዲህ ሁለተኛው መግለጫ ነው። በዚህ መግለጫ ውስጥ እንግዲህ ረዘም ያለ መግለጫ ነው። በአጭሩ ያው ጊዜ ላለመሻማት በአጭሩ ወደ እናንተ አደርሰዋለሁ። የወልቃይት ጉዳይ ከድጡ ወደ ማጡ ልሳነ ግፏን ድርጅት እንግዲህ ለወልቃይት ጠገዴ ጠለምት የአማራ ህዝብ በትነግ ወያኔ የደረሰበትን ከፍተኛ የዘር ማጥፋትና ማጽዳት ዘመቻ፣ ግድያ፣ እስር፣ መፈናቀል፣ ንብረቱን መወረስ፣ መሰደድ አስመልክቶ ለኢትዮጵያ ህዝብና ዓለም አቀፍ ህብረተሰብ ግንዛቤ እንዲያገኝና ከጎኑ እንዲሰለፉ ያደረገ ድርጅት ነው። በተጨማሪም የዘር ማጥፋት ማጽዳት የፈጸሙ ወንጀለኞች ለፍርድ እንዲቀርቡ፣ የተበደሉ እንዲካሱ፣ ህዝቡ ያጣውን ፍትህ እንዲያገኝ አጥብቆ የሚታገል እንዲሁም በወልቃይት የአማራ ማንነት ጥያቄ መፍትሄ አቅጣጫ የሚያቀርብ የሰብአዊ መብት ድርጅት ሲሆን ድምፁ ለታፈነው ወገናችን ድምፅ ይሆን ዘንድ ወይም ደግሞ ልሳን ሆኖ እንዲያገለግል የሚገኝ አንጋፋ ድርጅት ነው። እንግዲህ ልሳነ ግፏን ድርጅት ይሄ ድርጅት የወልቃይት ህዝብ የአማራ ማንነት ጉዳይን በተመለከተ በርካታ ጥናቶችን፣ በርካታ መግለጫዎችን፣ በሚዲያ ቃለ ምልልሶችን፣ ሰነዶችን ጭምር በማቅረብ ይታወቃል። ያው ብዙዎቻችሁ እንግዲህ በተለይ ከለውጡ በፊት የወልቃይት ጉድና የሌሎቹ የማንነት ጥያቄ አካባቢዎች ጉልህ የመታገያ ነጥብ በነበሩበት ሰዓት ይሄ ድርጅት በየቀኑ ከኢሳት ሚዲያ የማይጠፋ እንደነበር ይታወቃል። በዚህ ድርጅት እንግዲህ ላለፉት 5-6 ዓመታት በወልቃይት ጉዳይ ብዙም መግለጫ ይሰጥ አልነበረም። አሁን የወልቃይት ጉዳይ ወደ ትነግ ተመልሶ ሊገባ ነው የሚለው ጉዳይ እንዳሳሰበው ገልጿል። ድርጅቱ እንግዲህ በወልቃይት ያንዣበበውን ስጋት አጉልቶ ለማሳየት ከዚህ በታች ላሉት 4 ነጥቦች በማስረጃ የተደገፈ ትንታኔ አቅርቧል። አንደኛ፣ የአስተዳደርና ወሰን የማንነት ጉዳዮች ኮሚሽን ለምን ተቋቋመ? ለምንስ ፈረሰ? በሚል ይሄ ተቋም ተቋቁሞ የፈረሰው ምንም ሳይሰራ የፈረሰው በአዋጁ መሰረት የክልሎች ወሰንና አስተዳደር የማንነት ጥያቄዎች ዙሪያ በተደጋጋሚ የሚታዩ ችግሮችን በማያዳግም ሁኔታ ለመፍታት ተቋቋመ ቢሆንም ገና ጉዳዩን ሳያሳካ ኮሚሽኑ መቋቋሙ በእርግጥ የአስተዳደርና የማንነት ጉዳዮችን
ይመልሳሉ የሚለው ህዝብ እየተከታተለው ሳለ የአገልግሎት ጊዜው አብቅቶ ተበትኗል። ይህም እንግዲህ ብልጽግና ጥያቄውን ላለመመለስ የሚያሳየው ስልታዊ ብልጣብልጥነት መንገድ መሆኑን በዚህ ትንታኔ ያሳያል። ከዚህ ባሻገር ሁለተኛው በወልቃይት የአማራ ማንነት ጥያቄ የብልጽግና መንግስት በህዝበ ውሳኔ ለመመለስ መፈለጉ የማንነቱ ጥያቄ አይመልሰውም ይላል። የህዝበ ውሳኔን በፍጹም እንደማይቀበል እየገለጸ ነው። አሁን ያለው አስተዳደር ደግሞ ህዝበ ውሳኔ መደረጉ አይቀርም የሚለውን ጉዳይ ተቀብሏል። ከዚህ አንጻር ህዝበ ውሳኔ ለወልቃይት አይሰራም የሚለው ልሳነ ግፏን ህዝበ ውሳኔ ወልቃይት ህዝብ ለአማራ ማንነት የሚክድና ድንበሩ ተከዜ መሆኑን የሚጻረር ነው። የብልጽግና መንግስት የትህነግ ወያኔ ፕላን ቢ የሆነውን ህዝበ ውሳኔ ለማካሄድ እየሄደበት ያለውን መርህ አልባ በሆነ ግንኙነት የሴራ ፖለቲካ ቅብብሎች ለማስቀጠል የሚያመለክት ነው። ለትህነግ ወያኔ ስስ ልብ ያለው መሆኑንም ያረጋግጣል። በተጨማሪ የፌዴራል መንግስቱ በትግራይ ህዝብና በአማራ ህዝብ መካከል የማያባራ ግጭት ፈጥሮ እርሱ የመሃል ዳኛ በመሆን የሁለቱም ክልሎች ሰላማቸውን፣ ኢኮኖሚያዊ፣ ፖለቲካቸውን፣ ማህበራዊ ግንኙነት መስተጋብራቸውን እየተናጋ እንዲሄድ ለማድረግ የሚያደርገው እንጂ ህዝበ ውሳኔ ለወልቃይት አይሰራም። አንደኛ የትግራይ ሪፐብሊክ ለመመስረት ከ1984 ህግ በፊት የተወሰደ በመሆኑ፣ ሁለተኛ የወልቃይት ጠገዴ ጠለምት ወደ ትግራይ በኃይል የተወሰደ ብሔራዊ ክልላዊ አስተዳደሮች ከመቋቋማቸው አዋጁ ከመውጣቱ አዋጅ ቁጥር 7 1984 ከመውጣቱ በፊት የሆነ በመሆኑ፣ ሶስተኛ የህገ መንግስቱ አንቀጽ 48 ንዑስ አንቀጽ 1 የፌዴሬሽን ምክር ቤት የህዝብ አሰፋፈርና ፍላጎት መሰረት በማድረግ ይወሰናል የሚል በመሆኑ ህዝበ ውሳኔን እንደማይቀበለው ነው እየገለጸ ያለው። ሶስተኛው ጉዳይ ደግሞ የማይካድራ የጅምላ ጭፍጨፋ የፈጸሙ አካላት ለምን ወደ ህግ አልቀረቡም ይላል የልሳነ ግፏን። በዚህም የጎንደር ዩኒቨርሲቲ የጥናት ቡድን እና መሰል ተቋማት ባደረጉት ጥናት በተለይ የወልቃይት በረሃ የአማራ ተወላጆች ጅምላ መቃብሮች በማግኘት ምርመራው አረጋግጧል። ከዚህ አንጻር የማይካድራና የተገኙ የጅምላ ጭፍጨፋ መቃብሮችን መሰረት አድርገው ለምን እነዚህን ጭፍጨፋ የፈጸሙት ተጠያቂ አልተደረጉም? ሸሽተው ወደ ሀገራቸው ወደ ሱዳን እንዲሁም ወደ ሀገራቸው ወደ ትግራይ እንዲሁም ደግሞ ሸሽተው ወደ ሱዳን ወደ ሌላ ሀገር ሂደዋል ይላል። ስለዚህ ይህን ያደረጉት አካባቢው እነሱ ስላልሆነ ነው የሚል ማሳያ ያቀርባል። ሌላው የፕሪቶሪያውን የሰላም ስምምነት በተመለከተ በኢፌዴሪ እና በትህነግ መካከል ጥቅምት 24 ቀን 2013 ዓ.ም የተደረገውን የፕሪቶሪያ የሰላም ስምምነት በተመለከተ የብልጽግና መንግስት ተፈናቃዮች የሚላቸው ወንጀል ፈጽመው የሸሹትን ወራሪዎች የጸጥታ ሁኔታውን ሲፈቅድ ተመልሰው ከቤተሰቦቻቸው ወይም ህብረተሰቡ ጋር ይዋሃዳሉ ይላል። ታዲያ ይሄ ከማይካድራ አማራው ጭፍጨፋ አንጻር እንዴት ይታያል የሚል መሟገቻ ያቀርባል። እነዚህና ሌሎች ጉዳዮችን ተንትኖ በማቅረብ እንግዲህ አጠቃላይ በወልቃይት ጥያቄ ላይ አደጋ እንዳንዣበበ የሚገልጸው ልሳነ ግፏን ይህንን ጥብቅ መልእክት በሚል በመጨረሻ ለወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወልቃይት የአማራ ማንነት ኮሚቴ ተወካዮች ትክክለኛው የወልቃይት የአማራ ማንነት ጥያቄ መፍትሄ መንገድ ገለልተኛ በሆነ ጂኦግራፊያዊ፣ ታሪካዊ መረጃዎችን ባካተተ የፖለቲካ ውሳኔ ነው ስትሉ የነበረውን አቋማችሁን ወደ ጎን ትታችሁ ህዝበ ውሳኔ ተግባራዊ ለማድረግ እየሄዳችሁበት ያለው መንገድ በትግል የተገኘን ነፃነት ፈርማችሁ ለጥላት እንደሰጣችሁት እንቆጥረዋለን። በታሪክም ተጠያቂዎች ናችሁ። ማይካድራ ላይ ሰላማዊ የአማራ ህዝብ ጨፍጭፈው የሄዱትን ወራሪዎች በተፈናቃይ ስም ለመመለስ የጀመራችሁት ሂደት በአማራ ህዝብ ላይ ንቀት የተሞላበት እንቅስቃሴ ሲሆን የወልቃይት የአማራ ማንነት ከወራሪዎች ጋር ከወራሪዎች ጋር እጣ እንደተጣጣላችሁ እንቆጥረዋለን። የወልቃይት ጠገዴ ማህበረሰብን ከታሪካዊ አማራዊ ማንነቱ ነጥሎ የራሱ ክልል እንዲያቋቁም የሚደረገው የካህዲዎች ጥምረት በቅርበት ስንከታተለው ቆይተናል። በአጠቃላይ የብልጽግና መንግስት እንድታስፈጽሙ የሰጣችሁ አጀንዳ በህዝብ ላይ በኃይል ከመጫናችሁ በፊት ህዝብ እንዲመክርበት ቅድሚያ ስላልሰጣችሁ በወገኖቻችሁ ለሚደርሰው ጉዳት አጥብቀን የምንቃወማችሁና የምንታገላችሁ መሆናችሁን ለማሳወቅ እንፈልጋለን። ስለሆነም ህዝቡ ያልመከረበት፣ ያልዘከረበት፣ ያልተስማማበት ጉዳይ በኃይል መጫን እንዳይሞከር ስንል በድጋሚ እናሳስባለን። ፍትህ ህልውናው አደጋ ላይ ለወደቀው የአማራ ህዝብ ጥቅምት 19 ቀን 2018 ዓ.ም አሜሪካ ይላል። እንግዲህ የልሳነ ግፏን መግለጫ ከሞላ ጎደል ይህንን ይመስላል። በምንባብ ጊዜ ለድምፅ መቆራረጥና ንባቡ እንግዲያው ላይ ለነበረው የእረፍት ጊዜም ይቅርታ ጠይቃለሁ።
በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በተለይ የኢትዮጵያን አጠቃላይ የውስጥና የውጭ ውጥረቶችን በስዕላዊ መረጃዎች በማሳየት ወደ ዝርዝር መረጃዎች እሄዳለሁ። እንግዲህ የኢትዮጵያ ውጥረቶች ሁለት ቅርጽ እየያዙ ይመስላል። አንደኛው ሀገር ውስጥ ጦርነት ነው። ሁለተኛው ደግሞ በምስራቅ አፍሪካ እያንዣበበ ያለው የአፍሪካ ቀንድ ከባድ ጦርነት ነው። ከዚህ አንጻር እንግዲህ አሁን በኢትዮጵያ ውስጥ ያለው ጉዳይ ወደ ሁለት የለየለት ጦርነትና ቀውስ እየሄደ ይመስላል። የአፍሪካ ቀንድ ሁኔታ ስንመለከት ኢትዮጵያ ቀይ ባህር በር እና የአሰብ ወደብ ጉዳይ ወጥራ ይዛለች። እንግዲህ በቃላት በየመድረኩ በየስብሰባ አዳራሹ በወታደራዊ በሲቪል አመራሮች የአሰብና የቀይ ባህር ጉዳይ ያው መንግስት አቋም የህልውና ጉዳይ ተደርጎ ተወስዷል። የፖለቲካዊና ወታደራዊ ሹማምንት በአደባባይ በግልጽ አቋማችን ይህ ነው ብለው ባለፉት 3 ቀናት ብቻ እንኳ ብንመለከት የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የፓርላማ ንግግር የቅድመ ጦርነት ውጤት ድምዳሜን ጭምር በመግለጽ ነው እንግዲህ በሚሊዮን ፐርሰንት የጦርነቱ ውጤት የታመነበት ነው በሚል የገለጹት። ሁለተኛው የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በባሌም በቦሌም አሰብና ቀይ ባህርን የግላችን እናደርጋለን የሚለው 118ኛው የመከላከያ ሰራዊት ቀን ሲከበር ከቀናት በፊት የተናገሩት ነው። እንግዲህ ይህንን በተመለከተ በኢትዮጵያ በኩል ጦር ኃይሎች ጠቅላይ አዛዡና ኢታማጆር ሹሙ ይህንን እያሉ ነው። በኤርትራ በኩል ደግሞ ቀይ ባህር መሆን አሰብ ሉዓላዊ ግዛቴ ነው፣ ማንም አይደፍረውም በሚል ወታደራዊ ዝግጅት እየተደረገ ነው የሚገኘው። ኤርትራ ከወታደራዊ ዝግጅት ባሻገር የኢትዮጵያ መንግስት ከሚታገሉ የውስጥና የውጭ ኃይሎች ጋር ጥድፊያ የተሞላበት ትብብሮችንም እያደረገች መሆኗ እንግዲህ በቀጠናው ውስጥ ከሚስተዋሉ ፖለቲካዊና የኃይል አሰላለፍ ጉዳዮች መካከል አንዱ ነው። በዚህም እንግዲህ በተደጋጋሚ እየተገለጸ ይገኛል። አንዱ የዚህ ማሳያ የአስመራ ካይሮ የሞቃዲሾ ጥምረት የሚባለው ነው። ባለፈው እንግዲህ ሞቃዲሾ፣ አስመራና ካይሮ በጋራ አንድ ጥምረት አዘጋጅተው ነበረ። ያ ጥምረት አንዱ ማሳያ ነው። እንግዲህ ከዚህ ባሻገር በአገር ውስጥም የጽምዶ የአፋር ኃይሎች እና ሌላው ከኤርትራ ጋር ያሉ ትብብሮችንም የሚያሳዩና በቀላሉ የማይታዩ ናቸው። ሌላው በኤርትራ ከዚህ ከሶስትዮሹ ከአስመራው፣ ከካይሮ፣ ከሞቃዲሾ ባሻገር የኤርትራና የሱዳን ጉዳይም በቀላሉ የሚታይ አይደለም። በቀጠናው ላለው ውጥረት ትልቅ ማሳያ ሆኖ ሊቀርብ የሚችል ነው። እንግዲህ ሱዳንና ኤርትራ ያላቸው ጥምረት ነው። ኢትዮጵያና ኤርትራ እንግዲህ በየቀኑ የቃላት ጦርነት ውስጥ ከገቡ ቆይተዋል። በዛሬው ዕለት የተሰማው የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉዞ ከሰሞነኛ የግብፅ ፕሬዝዳንት አልሲሲ ፉከራና ዛቻ ጋር ሲደመር የአፍሪካ ቀንድ ውጥረትን ወደ ተባባሰና ወደ ተካረረ ደረጃ ያሳድገዋል። እንግዲህ ፕሬዝዳንት ኢሳያስ ሩሲያና ቻይናን ለቀናት ከጎበኙበት ጉብኝት በኋላ ረዘም ያለ ጊዜ በትንሹ 5 ቀናትን የሚፈጅ የካይሮ ጉብኝት መርሃ ግብር ይፋ አድርገው ነው ዛሬ ከአስመራ ወደ ካይሮ የበረሩት እንደ ኤርትራ ማስታወቂያ ሚኒስትር ገለጻ። ይህ እንግዲህ ረጅም ቀናት የሚፈጅ የቆይታና የዲፕሎማሲ ጉዞ ተብሎ ሊታይ ይችላል። የግብፁ ፕሬዝዳንት አባይን ግድብ ከተጠናቀቀ በኋላ 3 ዛቻዎችን እና 2 የቀጥታ እርምጃ ማስጠንቀቂያዎችን ማሰማታቸው ይታወቃል። በዚህ በኩል እንግዲህ ሌሎቹ የግብፅ ባለስልጣናት የተናገሩትን ሳይጨምር ፕሬዝዳንቱ 3 ዛቻዎችና 2 የቀጥታ እርምጃዎች ማስጠንቀቂያዎችን አሰምተዋል። የአባይ ውሃ የግብፅ ደህንነት አደጋ ላይ ሲወድቅ ግብፅ እጆቿን አጣጥፋ ቆማ የምትመለከት የሚመስለው ካለ እሱ ሞኝ ነው የሚለው የአልሲሲ ንግግር እንግዲህ በቅርብ ጊዜ ያለው ንግግር ነው። በኢትዮጵያ በኩል እንግዲህ የኃይልና የፖለቲካ ቀጠናዊ ዓለም አቀፍ የኃይል ወታደራዊ ሚዛን ትንተና ከፍተኛ የሆነ እጥረት ያለበት አብይ አህመድ ከዚህ በፊት በሶማሌላንድ የወደብ ኪራይ በሚል ከሶማሌላንድ ጋር እንደዚሁ በጥድፊያ የገባው የወደብ ኪራይ ሞቃዲሾ ጋር እንደዚሁ የዲፕሎማሲ ፊት መዟዟር ውስጥ ከቶት ለግብፅ መልካም እድል ነው የፈጠረው። ያም ምንድነው የሆነው? ግብፅ የጦር ሰፈሯን በኡጋዴን 269 ኪሎ ሜትር የቅርብ ርቀት በኢትዮጵያ 269 ኪሎ ሜትር የቅርብ ርቀት እንድታሰፍር እድል ሰጥቷታል። እንግዲህ ይሄ የአብይ አህመድ የወደብ ኪራይ ስምምነት ይህንን አደጋ ካመጣ አሁን ደግሞ የአሰብና የቀይ ባህር ጉዳይ ደግሞ ሰሞኑ ከፕሬዝዳንት ኢሳያስ ጉብኝትና ከግብፅ አንጻር ምን አይነት ዲፕሎማሲያዊ ኪሳራ ሊያመጣ ይችላል? በተለይ በአሰብና ቀይ ባህር ጉዳይ ግብፅ ምን እድል ሊሰጣት ይችላል? የኤርትራው ፕሬዝዳንት ከዚህ ጉብኝት በኋላ
ምን ልንመለከት እንችላለን? እንግዲህ ግብፅና ኤርትራ ወደ ወታደራዊ ትብብር ግንኙነታቸውን ካሳደጉ በርካታ ዓመታትን አሳልፈዋል። ስለዚህ በዚህ ጉዳይ በቀጣዮቹ ቀናት ምን ይሰማል የሚለው እንግዲህ የአፍሪካ ቀንድ በተለይ የኢትዮጵያና ኤርትራን፣ የሱዳንና ኤርትራን፣ የሱዳንና ኢትዮጵያን፣ የግብፅና ኢትዮጵያን የቀይ ባህርን ጉዳይ የተመለከቱ ፖለቲካዊ ምልከታዎች አይን የማይነቀልበት ጊዜ እየመጣ ነው። ከዚህ አንጻር እንግዲህ የዛሬው የአስመራና የካይሮ የዲፕሎማሲ ግንኙነት ወደፊት ምን ይዞ ይመጣ ይሆን አብሮ የሚታይ ነው። ወደ ሌሎች ግንባር መረጃዎች ነው የማልፈው። አጠቃላይ እንግዲህ የአፍሪካ ቀንድ ላይ ያለው ስዕል ይህንን ይመስላል። ዛሬ የኤርትራ ማስታወቂያ ሚኒስትር ፕሬዚዳንት ኢሳያስ አፈወርቂ ለ5 ቀናት የስራ ጉብኝት ወደ ካይሮ ረፋዱን መሄዳቸውን አሳውቋል። ወደ ግንባር መረጃዎች ሲሄድ እንግዲህ በርካታ የአውደ ውጊያዎች እየተደረጉ ነው። አፍላ ውጊያዎቹ ቀጥለዋል። ወታደራዊ ኪሳራ፣ ሰብአዊ፣ ቁሳዊ ኪሳራዎችም እንደዚሁ የሚጠበቅና እየተከሰተ ያለ ነው። በዚህም እንግዲህ መስመራዊ ወታደሮች ኪሳራዎችን አስተናግደዋል። ከዚህ ባሻገር እንደዚሁ ወደ አዛቢዎች ወደ ፋኖ ተቀላቅለዋል። ይህንን በተመለከተ በተለያዩ አካባቢ ያሉ መረጃዎችን በቅደም ተከተል አደርሳለሁ። በሸዋ ቀጠና ፋኖን የተቀላቀለ ሚሊሻ ከግዳጅ ስምሪት ጋር በተያያዘ በተለይ መከላከያ በሚሊሻ አባላት ላይ እያደርስብናል ያለውን ጥቃት ለፋኖ አጋልጧል። የሚሊሻ አባላቶቹ መከላከያ ከሚሰጣቸው ስምሪት ውጭ እንደዚሁም ቤተሰብ ለመጠየቅ እንኳ ሂደው ቢገኙ ከፋኖ ጋር ተገናኝታቸዋል በሚል የሚጠብቃቸው ወታደራዊ እርምጃ እየከፋ እንደሆነ ነው የተገለጸው። የሚሊሻ አባላት አማራጭ ካገኙ ከግዳጅ የመውጣት ፍላጎታቸው ከፍተኛ ነው። አንዳንዶቹ እንደውም እርምጃ ወስደው ሊወጡ ይችላሉ። ብዙዎቹ ይሄ አቋም እንዳላቸው ይሄ የሚሊሻ አባል አጋልጧል። ወደ ጎንደር ቀጠናዎች በተለያዩ ቦታዎች ያሉ ውጊያዎችን በተመለከተ መረጃዎችን ስናደርስ በጎንደር በተለያዩ ቦታዎች ከባድ ውጊያዎች እየተደረጉ ነው። የደፈጣ ጥቃቶች፣ ድንገተኛ ውጊያዎች ተደርገዋል። በዚህም እንግዲህ በተለይ በማዕከላዊ ጎንደር በለሳ፣ ሊቦ ከምከም፣ ደቡብ ጎንደር ጨምሮ ወደ ቋራም ጎንደር ዙሪያ ወረዳም ውጊያዎች ተደርገዋል። የመጀመሪያው በለሳ ያለውን ስንመለከት በለሳ ከአርባያ ከተማ አቅራቢያ አባይና ድርቃ ልደታ ተብሎ በሚጠሩ ሁለት ቦታዎች ዛሬ ማለዳ ውጊያ ተደርጓል። ከሁለት ግንባር የመንግስት ኃይል በሌሊት በመንቀሳቀስ የፋኖ ይዞታዎችን ለመቆጣጠርና ፋኖን ከበባ ውስጥ ለማስገባት ያደረገውን እንቅስቃሴ ተከትሎ ነው ውጊያ የተቀሰቀሰው። ከአርባያ ከተማ በ4 ኪሎ ሜትር ርቀት ላይ በተደረገው ውጊያ እንግዲህ የእጅ በእጅ ውጊያም ስለመደረጉ የሚገልጹ መረጃዎች አሉ። የመንግስት ኃይል በሁለት ግንባር እስከ 500 የሚደርስ የሚሊሻ፣ የመከላከያ፣ የአድማ ብተና እንዲሁም ደግሞ የፖሊስና የብልጽግና ኃይል ይዞ መጥቶ ነበረ። እንግዲህ ያው የብልጽግና ካድሬዎችን በአካባቢው ዘመቻ በመረጃና በጥቆማ አብረው ይሳተፋሉ። በዚህም ቀድሞ መረጃ የደረሰው ፋኖ ቦታዎችን በመያዝ ውጊያ እና የድንገተኛ ጥቃት ፈጽሞ ጉዳት ደርሷል። በዚህ እንግዲህ የደረሰው ጉዳት በዝርዝር አልታወቀም። የመንግስት ኃይል ግን ከውጊያው በኋላ ለ9 ሰዓታት በአካባቢው ውጊያም ከተደረገ የደፈጣ ጥቃትም ከተደረገ በኋላ አካባቢውን ለቆ ወጥቷል። በድሽቃ በዙ 23 ሽፋን እየሰጠ የመንግስት ኃይል ቁስለኞችንና አስከሬኖችን ይዞ ወደ አርባያ ከተማ ተመልሷል። በፋኖ በኩልም የደረሰው ዝርዝር ጉዳት አልታወቀም። በመንግስት ኃይሎች ላይም እንደዚሁ የደረሰው ጉዳት አልታወቀም። የውሎ ሁኔታው ግን ይህንን ይመስላል። ሌላው በአዲስ ዘመን ከተማ ዙሪያ እስከ ጣራ ገዳም ድረስ በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ይህንን ውጊያ ለማገዝም እንደዚሁ ከብናት እና ከአዲስ ዘመን ከተማ ተጨማሪ ኃይል ስለመንቀሳቀሱ ለማወቅ ተችሏል። በዚህም እንግዲህ በተለይ ቋላ ተብሎ በሚጠራው አካባቢ የሚሊሻና የአድማ ብተና አባላት ጉዳት አስተናግደዋል። ዙ 23 ከውጊያው በኋላም እስካሁን ድረስ በአካባቢው የድብደባ ቀጥሏል። በዙ 23 ድብደባው በሰው ላይ የደረሰ ጉዳት የለም። እስካሁን በደረሰ የእርሻ ሰብል ላይ ግን ጉዳት እንደደረሰ የዓይን እማኞች ገልጸዋል። የጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ቀጠና ሁለተኛ የጋራ ዘመቻቸውንም እንደዚሁ አድርገዋል። ከጥቅምት 16 2018 ጀምሮ እየተደረገ በሚገኘው የቋራ ኮሪደርና ቀጠና ዘመቻ ባሻገር ሌሊቱን ከጎንደር ከተማ በቅርብ ርቀት በምትገኘው ጎንደር ዙሪያ ወረዳ ከተማ ማክሰኝት እንደዚሁ የጋራ ዘመቻ አድርገዋል። በዚህ በማክሰኝት ከተማን በሌሊት በመግባት እንደዚሁ ተቆጣጥረዋል። እንግዲህ በተለያዩ ቦታዎች እንደዚሁ ከፍተኛ ተኩስ ነበረ። ሌሊቱን ሁለቱ እዞች ከተማዋን ተቆጣጥረው ነበር። ይህንንም በተመለከተ እንደዚሁ የደረሰው ዝርዝር ጉዳት አልታወቀም። የብልጽግና አካባቢ ባለስልጣናት ግን ፖሊስ ጣቢያዎችን በመልቀቅ ወርልድ ዲቪዥን እና ቴክኒክና ሙያ አካባቢ ከሚገኙ የመከላከያ ካምፖች ሂደው ገብተው ከለላ አግኝተው ማደራቸው ነው የታወቀው። የደረሰው ጉዳት በዝርዝር አልታወቀም። ወደ ዳባት ስንሄድም ወደ ሰሜን ጎንደር በዳባት ከተማ
ሌሊቱን እንደዚሁ ፋኖ ወደ ከተማ ገብቶ ከፍተኛ ተኩስ ነበር በከተማው እስከ ንጋት ድረስ በካምፖች በፖሊስ ጣቢያና በአስተዳደር አቅራቢያ ከፍተኛ ተኩስ ይደረግ ነበረ። ፋኖ ወደ ከተማው በገባበት ወቅት የመንግስት ኃይልም እንደዚሁ ያጸፋ ምላሽ ሰጥቷል። ከፍተኛ ተኩስ ነበር ያደረው የሚሉት የከተማ የመረጃ ምንጮች። እኛ ስንነሳ እንደውም ሰው የተረፈ ያለ አይመስለንም ነበረ። ሆኖም ግን ከተኩስ ቢያድርም የደረሰውን ጉዳት ለማወቅ ወይም ደግሞ የደረሰ ጉዳት አልተመለከትንም ሲሉ ነው የገለጹት። ሌላው እንግዲህ የማክሰኝትን የሁለቱን የፋኖ ክፍለ ጦሮች የሌሊቱን ጥቃት በተመለከተ እንደዚሁ የደረሰው ጉዳት በዝርዝር አልታወቀም። ከወታደራዊ ካምፕ የብልጽግና ባለስልጣናት የወጡት ከሰዓት በኋላ ነው። እንግዲህ ያው የብልጽግና ባለስልጣናት ብዙዎቹ አሁን ህይወታቸውን እያተረፉ ያሉት በወታደራዊ ካምፕ ውስጥ እየገቡ ነው። ከዛ ባለፈ ተረጋግተው መምራትም ህዝብ ማስተዳደርም እየቻሉ አይደለም። ያው እንግዲህ ተደጋግሞ የተገለጸ ነው። በቅርቡ እንኳ የሸዋሮቢት የጸጥታ ቢሮ የጸጥታ ኃላፊ ከተገደሉ በኋላ የሸዋሮቢትና የቀወት ወረዳ ብልጽግና ባለስልጣናት ወደ ካምፕ እንዲሁም ደግሞ ወደ ደብረ ብርሃን መሄዳቸው ይታወቃል። ወደ መረጃዎቹ ቀጥላለሁ። እንግዲህ ወደ መረጃዎች ሲቀጥል ወደ ቋራ የሚወስድን መረጃን የማስከትለው በቋራ ለ4 ቀናት ተከታታይ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እንደ መረጃ ምንጮቹ ውጊያው ለ4 ቀናት እየቆየ ነው። በተለይ የምዕራብ ዕዝ 404ኛ ኮር የተሳተፈበት ነው። የ404ኛ ኮር አንድ ሬጅመንት ወታደራዊ አዛዥ በውጊያው ስለመገደሉ እና ሌሎቹ ደግሞ የሽምቅ ተዋጊ፣ የእግረኛ፣ የኮማንዶ አባላት፣ የመካናይዝድ እንዲሁም ደግሞ ሰው አልባ አየር ወይም ደግሞ ድሮን በዚህ ውጊያ የጋራ ዘመቻ እንዳደረጉ ነው ከመንግስት በኩል መረጃዎች የሚያሳዩት። የቀጠናው ውጊያ በተለይ ወንበልጌ፣ ሳሊያህ፣ ሽመለግር፣ አለሙ ተራራ ተብሎ በሚጠሩ አካባቢዎች እስከ ጎለጎ ወንዝ ድረስ ከባድ መሳሪያ የታገዘ ውጊያ ተደርጓል። መንግስት ያለ የሌለ ኃይሉን ይዞ ነው ወደዚህ ገብቶ ውጊያ ሲያደርግ የነበረው። በአየርም በምድርም እንግዲህ መንግስት ይህንን ኮሪደር ቀጠና ለመያዝ በሚል ከፍተኛ ዘመቻ አድርጓል። ቁስለኛ ሞትን በተመለከተ በምንም ሁኔታ ማወቅ አይቻልም የሚሉት የዓይን እማኝ የሬጅመንት አዛዥ በመከላከያ በኩል በፋኖ በኩልም ፋኖ የጎንደር ጠቅላይ ግዛት ዕዝ የበጌምድር ክፍለ ጦር የኃይል አዛዥ እንደዚሁ ከዋና ዋናዎቹ መካከል የሞትን የደረሰ ጉዳት ተሰማ እንጂ ሌላውን ለማወቅ አልተቻለም። በንጋት ጀምሮ በጫካ እንዲሁም ደግሞ በምሽት በወንዞች አካባቢ በተደረገ ውጊያ የወደቀውን አስከሬን የጠፋውን ማወቅ አልተቻለም። የተበታተነ ኃይል አለ። እንዲሁም ደግሞ በህይወት ይኑር አይኑር እንደዚሁ የማይታወቅ ኃይል የጠፋ አለ። በአካባቢው ያለው ጫካና የውጊያውን ባህሪ ተከትሎ ያለው ሁኔታ ለማወቅ አልተቻለም ነው የሚሉት። የቋራን ኮሪዶር የመቆጣጠር ፍላጎት በሚል በዋናነት በተለይ በሁለት ጉዳዮች ምክንያት ይህንን ውጊያ ያደረገው መንግስት ውጊያው ግን እንደከሸፈበት ነው መረጃ ምንጮች የሚገልጹት። በምድርም በአየርም ይህንን ውጊያ ያደረገው አንደኛው አካባቢው የሱዳን ኮሪደር በመሆኑና በሰሜን ምዕራብ ኢትዮጵያ ከሚገኙ እጅግ ወሳኝ ወታደራዊ ቀጠናዎች አንዱ በመሆኑ፣ ሁለተኛው ሰሞኑን የጎንደር ቀጠና የሚገኙ ፋኖዎች የእዝ መሪዎች አንድነትን ለማምጣት የሚያደርጉትን ጉዳይ በተመለከተ መንግስት መረጃውን መሰረት አድርጎ በአየርም በምድርም ይህንን ከባድ ዘመቻ ከፍቶ ነበር። እንግዲህ ዛሬ ውጊያው ቆሟል። ነገር ግን የመንግስት ኃይል አሁንም መመለስ እና መውጣት የማይችልበት ሁኔታ ውስጥ ነው ያለው ብለዋል የመረጃ ምንጮቹ። አንደኛው በውሃ ሙላት ሲሆን፣ ሁለተኛ ከኋላ መንገድ በፋኖ በመያዙ ነው። ተጨማሪ ኃይል ከመተማ በሽንፋ ወደ ቋራ እንዲሁም ደግሞ ከጎንደር በሻውራ ቋራ ተጨማሪ ኃይል ስለመንቀሳቀሱ ተገልጿል። እንግዲህ ይህንን በተመለከተ ተጨማሪ መረጃዎች ካሉ ወደ እናንተ የሚደርሱ ይሆናሉ። እስካሁን የሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራዎችን በተመለከተ የሬጅመንት አዛዥና በፋኖ በኩል ደግሞ የክፍለ ጦር ዘመቻ መሪ ከመሞታቸው ውጭ ሌላው የታወቀ ነገር የለም። ሌላው የሚሊሻ አባላትን በተመለከተ ነው። በአንድ አካባቢ ብቻ የወጣ ሪፖርት እንደሚያሳየው ለብልጽግና እጅግ አስደንጋጭ የሆነ ሪፖርት ነው እየወጣ ያለው። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር እንዳሳወቀው በሚዳና ሬማ ቀጠና ባለፉት 3 ሳምንታት ከ264 በላይ የሚሊሻ አባላት ተቀላቅለውኛ ሲል ነው የገለጸው። እንግዲህ ትጥቅ ያላቸው ናቸው። አሃዛዊ መረጃውን በተመለከተ የራሱ የእዙ ነው። አሃዛዊ መረጃዎቹ አላቦ ቢራባ ተብላ የምትጠራ ቀበሌ ከ81 በላይ የሚሊሻ አባላት፣ መጅት ቀበሌ 31፣ ጠባቢት ቀበሌ እንደዚሁ 9፣
አዝማ ቀበሌ 28፣ ይጎቢያ ቀበሌ 79 እንዲሁም ደግሞ ቄጠማ ቀበሌ ደግሞ 32 የሚሆኑ የሚሊሻ አባላት በአጠቃላይ ከ264 በላይ የሚሊሻ አባላት ተቀላቅለውኛል ነው ያለው። እንግዲህ ምን ያክል እንደሆነና በአሃዛዊ መረጃ ሲታይ ብልጽግና መሬት ላይ የሚሊሻ መዋቅሩ በእጅጉ እየፈረሰ መሆኑን የሚያሳይ ነው። ሰሞኑን ከዚህ ጋር በተያያዘ እስቲ አካባቢ ከውጊያ ጋር በነበረ ሁኔታ የደረሰው ጉዳት እንደዚሁ ሲቀርብ ነበረ። ሌላው በለሳ ተጨማሪ መረጃ አለ። በለሳ ተጨማሪ መረጃ ከጉሃላ ከተማ አቅራቢያ በሌሊት በመንቀሳቀስ ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የመንግስት ኃይል ስምሪት መረጃ ቀድሞ ደርሶ ስለነበር በፈጸመው ድንገተኛ ጥቃት ጉዳት ደርሷል። የደፈጣ ጥቃቱን ተከትሎ የመንግስት ኃይል ጉዳቱን ይዞ ወደኋላ ተመልሷል ወደ ተነሳበት። ይሄ ጥቃት የተፈጸመበት ቦታ ሊሊ ተብሎ የሚጠራ ቦታ እንደሆነ የመረጃ ምንጮቹ ገልጸዋል። ሌላው አዲስ ዘመቻ ስልት ታቅዷል የሚል አለ። እንደ ጥንቃቄ መልእክት ሊታይ የሚችል ነው። በመከላከያ የመረጃና ደህንነት እንዲሁም ደግሞ የብሔራዊ መረጃ አገልግሎት ሰራተኞች ሰሞኑን ተነጋግረው አንድ እቅድ ነድፈዋል። እሱም ከሚቀጥለው ጥቅምት 29 ቀን ጀምሮ ይላሉ የመረጃ ምንጮቹ ቃል በቃል የተመረዘ ሬሽን ስርጭት እና ሬሽኑ በፋኖ እጅ እንዲገባ እንዲሁም ደግሞ ሬሽን የጫኑ ተሽከርካሪዎች በፋኖ እጅ እንዲገቡና ምሽጎችን ለፋኖ እስከ ሬሽኑ ድረስ ጥሎ በመውጣት በዚህ መንገድ ጥቃት ለማድረስ እቅድ ስለመውጣቱ ነው መረጃዎቹ ምንጮቹ የገለጹት። ይሄ ቃል በቃል እየመጣ ነው። ከድሮንና ከመደበኛ የምድር ጦር ውጊያ ባሻገር እንደዚሁም በዚህ መንገድ በሬሽን በኩል ፋኖን ለማጥቃት እቅድ ወጥቷል ነው የተባለው። ወደ ሌላው መረጃችን ሲቀጥል በአማራ ክልል ዋገምራ ዞን አምደወርቅ ወረዳ ዱራ ተብሎ በሚጠራ የሚሊሻ እና የአድማ ብተና ግንባር ላይ የነበሩ የሚሊሻና የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁመዋል። የሻለቃ መሪና የቡድን መሳሪያ ተኳሹን ጨምሮ 11 የሚሊሻ አባላት ከግዳጅ ቀጠናቸው በመውጣት ሙሉ የወገብ የእጅና የደረት ትጥቅ እንደያዙ ወደ ፋኖ ተቀላቅለዋል ተብሏል። በተመሳሳይ በራያ ቆቦ ቀጠና በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ከ50 በላይ ወታደሮች ተቀላቅለውኛል ሲል እሱም አሳውቋል። ከዚህ መካከል አንድ የሻለቃ አዛዥ እንግዲህ በውጊያ ውስጥ የሻለቃ አዛዥ በጣም ወሳኝ ሚና ካላቸው ወታደራዊ መስመራዊ መኮንኖች መካከል አንደኛውና ወሳኙ ነው። የሻለቃ አዛዥ ይገኝበታል። 11 እንደዚሁ የሻምበል አዛዦች እና መሪዎች ይገኙበታል። ሙሉ ትጥቅና መሳሪያቸውን ይዘው ነው በአንድ ሳምንት ውስጥ የተቀላቀሉ ሲል ነው እዙ ያስታወቀው። ሌላው ሰሞኑን እንግዲህ በማንነታቸውና በእምነታቸው ምክንያት ጭፍጨፋ እየተፈጸመባቸው የሚገኙ በአሩሲ ቀጠና የሚገኙ የኦርቶዶክስ እምነት ተከታዮች ላይ ጭፍጨፋው ዛሬም ቀጥሏል። እስካሁን ድረስ ባሉ መረጃዎች በተለያዩ የአሩሲ ወረዳዎች በአንድ ሳምንት ብቻ 63 የኦርቶዶክስ እምነት ተከታዮች ጥቃት ደርሶባቸዋል። አቦምሳና ሸርካ ወረዳን ጨምሮ በተለያዩ ቀበሌዎች 49 የኦርቶዶክስ እምነት ተከታዮች ብቻ ተለይተው ተጨፍጭፈዋል። ከ2 ዓመት እስከ 81 ዓመት እድሜ ያላቸው መረጃን ማስከትለው በተለያዩ ወረዳዎች በአሩሲ በኦሮሚያ ክልል በእምነታቸው ብቻ ተለይተው የኦርቶዶክስ እምነት ተከታዮች እየተጨፈጨፉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ከነዚህ መካከል 63 የሚሆኑ የኦርቶዶክስ እምነት ተከታዮች ጉዳት ደርሶባቸዋል፣ ጥቃት ደርሶባቸዋል። አቦምሳና ሸርካ ተብሎ በሚጠሩ ሁለት ወረዳዎች የተለያዩ ቀበሌዎች 49 የኦርቶዶክስ እምነት ተከታዮች ብቻ ተለይተው ተጨፍጭፈዋል። የተጨፈጨፉት በእድሜ ገደብ ሲታዩ ከ2 ዓመት እስከ 81 ዓመት አዛውንት የሆኑ በተለይ ደግሞ 27ቱ የአንድ ቤተሰብ አባል የሆኑ የ11 ቤተሰብ አባላት የሆኑ 27 ሰዎች ተጨፍጭፈዋል። ሴቶችና ህፃናትን እናትና ልጅን አባትና ልጅን ጨምሮ 19 እንደዚሁ ታግተው ተወስደዋል። ያሉበት አይታወቅም። 13 ቆስለው ሆስፒታል ገብተዋል። ከ7200 በላይ የሚሆኑ ደግሞ ስጋት ላይ ወድቀዋል። እንዲሁም ደግሞ 1900 የሚሆኑ ደግሞ ተፈናቅለዋል። ይህ እንግዲህ በኦሮሚያ ክልል በተለይ ከለውጡ በኋላ በዚህ ቀጠና እምነትን መሰረት ያደረገ ጥቃት ተጠናክሮ ቀጥሏል። የእምነት ጥቃት አድራሾቹን በተመለከተም እስከ ሞቃዲሾ አይኤስ እና አልሸባብ ድረስ ሴል ያላቸው እንደሆኑ ትላንትና በደረሰው መረጃ እንግዲህ ይፋ ተደርጓል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ